እነግርሻለሁ ሀቡ አሁን ለእክሩም ነግራታለሁ። ራሷንም ዳይሬክት ልታወራት ትችላለህ። ቁጥሯን እሺ ሳርዬ ጥሪያቸው ሃይሚና ቱቱ መጥተው ይቅርታ ይባባል አልኩ እኮ ሼር አድርጉላ። ቱቱ እዚህ ጋር ናት። ሀቡ አንድ ነገር ደግሞ ላጥራሳ እዚህ ጋር እኔ ባለፈው እሷ ኢክሩ አሁንም እዛ ጋር ስትሰሚው አለልሽ ወይሱ ጋሽ ጌም ይሻልሻል ብር መሰብሰብ ብዬ ደጋግሜ ጠየኳት። እኔ ግን አቡ ብር የተሰበሰበላቸው ሰዎች በጣም ሲሰበሩ ስላየው እኔ በራሴ ጀስት ይሄንን ኤክስፕሌን አድርጌያለሁ። ቢኮዝ ኦፍ አይተሻል ከሮዋን ጀምሮ እንግዲህ አንቺ ቁጭ ብለሻል ነገር ከፍለሽ ብር ይሻልሻል ጌም ስቴት እሷ ምን መለሰች? አይ አወራንና በቃ ጌሙ ይሻለኛል ምናምን ተባባልን። ባይዘው እንደነገርኩሽ ቤታ የምትፈልጊውን ነገር አውሪ ብላ ቪዲዮ አለ ቮይስም ሁሉም ነገር አለ ስትላት እሷ ምናለች መሰለሽ በቃ በጌሙ አለችና ዲቦ ጋር ተጫወተች። ምክንያቱም አቡ እሷ ገባሽ ልክ አሁን እንደተባለው ኢክሩ ብዙ ጊዜ ተናግራ ኤክስፕሌን አድርጋ በቃ ምናምን ማለት አትችልም። ያ ነገር ስለነበረ እኔ ደግሞ ተመልሰሽ ከመጣሽ አሁንም እነዚህ ሰዎች በእኛ ብር ረድተናት ምናምን ስለሚሉሽ አስቢበት ምናምን የሚለውን ነገር እዚህ ጋር ሙሉ ቮይስ አለ። ተስማምተን በቃ ጌሙ ይሻለኛል ብላ ከዲቦ ጋር እንዲጫወቱ ምናምን ተናግረን እሺ ተባብለን ነው እንጂ እኔ የግድ ጌም ይሁን ብዬ አይደለም። እሺ አይደለም። ይሄው አላለችም ለምትዩ ይሄው ካስ ጌም አይደለም አላለችም የሚሉት እንትን ነው። ቅድም እኔ እናዳሽና ኢማራት መተሽ ስራ እንድትሰሪ እናደርጋለን። ከሌ ቤት ሌላ ቤት እርዳታ ተጀምሮልኛል። እሺ ይሄንን ኤክስፕሌን ላድርግ እንጂ አንቺን አይደለም አላለችም የሚሉት እኔን ነው። እሺ ስለዚህ አሁን ለምንድን ነው እነሱ ህዝብ አክብረው ማይመጡት? ሃይሚና ቱቱ መጥተው ይቅርታ ይጠይቁኝ ክብሬን ነክተዋል ብላለች። ይምጡና ይቅርታ ይጠይቋትና ከአንቺ ጋርም ደግሞ በቄ ታረቁ እያለ ነው። በቄ ጓደኝነታችሁ ይቀጥል እያለ ነው። ምን ትያለሽ? አቡዬሽ ከስተመር ነው። እሺ ችግር የለም። ከስተመርሽን ጨርሺ። እስከዛ እነሱ ይምጡ። ማዚ ጥሪያቸው ቱቱና ሃይሚን ጥሪያቸውን ሶስታችሁም ታረቁ ከኢክራም ጋር እንደዚህ ብለሽኝ እንደዚህ በጣም ነው የምጠላው። አደራህን ጌታዬ ነው የምለው። ከሳራ ጋር የፈለገ ብቧጨቅ የፈለገ ብጣላ አሁንም ሚዲያ ላይ ወጥቼ እንዲናት አልልም። እኔ ወጥቼ ሲያወራለሁ ባልኩ ቁጥር ስለነሱ አይደለም። ገብቶሻል? ስለነሱ አይደለም። እኔ የራሴ ማወራው ብዙ ችግር አለብኝ። ብዙ ነገር አሳልፍ ያለው ሀቡዬ ገብቶሻል? ሰላም ሲመጣ ስትነጋገሪ ዳር ይቀራል ሌላው ሰው ገብቶሻል? አሁን እዚህ ጋር በጣም የሚያስጠላኝ ነገር መሀል የሚገባ ሰው ይኸውልሽ። አሁን እናንተ ነገ ታርቃችሁ ሁሉ ነገር ሰላም ይሆናል። ግን እንዲህ መሀል ገብተው ቪዲዮ እየሰሩ አንቺና እሷን ለማባላት ሳራን የሚሰድቡ አንቺም ደግሞ እንዲናገራሉ ያለችው ስለነሱ ነው ብለው የሚያስቡ ሰዎች መሀል ላይ ነው የሚቀሩት ነው የምልሽ። ዞሮ ዞሮ ያ ሰው ነው መሀል ላይ የሚቀረው እና የሚዋረደው ያ ሰው ነው። ገብቶሻል? እና ከዚህ ምን መማር አለባችሁ ጋይስ? መሀል አትግቡ። ሰው ሲጣላ እራሳችሁን ፐርሰናሊ አንድ ሰው ስማችሁን ጠርቶ ካልተናገረ ለሰው አትደረቡ። እነዛ የተደረባችሁላቸው ሰዎች ሲታረቁ እናንተ መሀል ትቀራላችሁ፣ መሀል ቤት ትሆናላችሁ። ስለዚህ ኔቨር ለሰው አትደረቡ። እኔ ለእናቴ ልጅ እህቴ አልደረብም። ራሷ ችግሯን ትፈታለች። ከጎረቤት ጋር ከአንድ ሰው ጋር ብትጣላ ብትኮራረፍ እነሱ ናቸው የሚኮራረፉት። እኔ ሰላም እያልኩ ነው ማልፈው። ከዛ ዳይንት ኦፍ ደሬ እህቴ ከእነሱ ጋር ስትታረቅ እኔ መሀል ልቀር ነው ብደረብ ማለት ነው። ስለዚህ ለሰው አትደረቡ። ሃይሚን አስገበጣ። እሺ ሃይሚ ፍላወር ላኪ። ቱቱስ ቱቱ ማዚ ጋር ነች መሰለኝ ሀቦ። ኦኬ እዛው ናት። አይ ሌላ ቦታ መስለኝ በራሱ አካውንት የምትገባ መስለኝ ነው። እዛው ከሆነች እዛው ሆና ታወራለች። እሺ እና
ጋይስ በቃ እዚህ ጋር ምንም ልንባባል ሳይሆን ልናስታርቃችሁ ነውና እናንተ ስለ ኢክራም በተናገራችሁ ነገር ኢክራም ከፍቷታል። ኢክራም አንዲት ኢትዮጵያዊ እህታችሁ ናት። ነገ በክፉም በደጉም ትገናኛላችሁ። ኢማራት ትመጣለች ለስራ፣ አንድ ሀገር ትኖራላችሁ፣ ትገናኛላችሁ በደስታም በሀዘንም። ስለዚህ ይቅርታ እንድትሏት ነው። ሪከርድ አለ ኦልሬዲ የተሳደባችሁበት እሷን። ስለዚህ አይታው ከፍቷታል። ይቅርታ እንድትሏት ነው፣ እንድትታረቁ ነው። ሌላ ለምንም አይደለም። እዚህ ጋር ያለ ነው ሁላችንም። እሺ ማን ይጀምር? ማዕዚ ወይስ ሃይሚ? ማዕዚ እና ቱቱ ትጀምራላችሁ ወይስ ሃይሚ? ችግር የለውም። ሃይሚ ተናገሪ ውዴ። ሰላም እንዴት ናችሁ? ሀቡ ሁላችሁ በዚህ ያላችሁት ሰላም። ሃይሚ እንዴት ነሽ? በሬዱ ሃይሚ ጀምሪ፣ እየጠበቅንሽ ነው ውዴ። እሺ ሀቡ ማለት እኔ እንዴት ነው እኔ የተሳደብኩት ነገር የተናገርኩት ነገር የለኝም። ያው ሪከርድ ተቆራርጦ ሳይ ሳሪንም አጋጣሚ ማዚ ጋር ላይቭ ላይ ስላየዋቸው ድንገት ገባውና ያልኩት ለምንድን ነው እኔ ያው ሳሪና ይክሩ የቆዩ ጓደኛሞች ናቸው። ስለዚህ እኔ ገብቼ የተናገርኩት ነገር ያልኩት ምንድነው በቃ እኔ ሳሪ ምን አይነት ሰው እንደሆነች ለኢክሩ ስለማቅ ነው። ለምን እንደዚህ ይሆናል? ለምን ሁሌም እየተነሳ አጀንዳ እየተፈለገ ስምሽ ይነሳለኝ? ለምን ሀቢባ ቤት ገብታችሁ ወይ እውነቱ አይወጣም በሚል ነገር ነው እንጂ የተናገርኩትኝ። ያኔ ስድብ ምናምን የሰደብኳት ነገር የለም። የሰደብኳት ነገር ካለ እንትን ይበል ይውጣ ሪከርዱ። ለምንድን ነው ይቅርታ የምጠይቃት? ይሄ ነው አሁን እኔ ጥያቄ የምጠይቀው፣ ለምንድን ነው ይቅርታ የምጠይቀው? ኦኬ፣ ስለዚህ ሪከርዱ እንስማውና ከአንቺ አፍ የወጣ ክፉ ቃል ከሌለ ይቅርታ የምጠይቅ አይጠበቅብሽ። ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አጋትታ ነው እየሮጠች የምትመጣው። ኧረ በጣም ምስኪን ሰው ናት። የዳረች እኔ ለምሳሌ ድራኛለች፣ ሚዜ አርፋኛለች። ሴቶች ከራስ ጀምር ስራ አብራኝ ናት በሉ። መናገር ያለብን ነገር እንናገር። እንዴ ሁሌ ድራኛለች። አንቺ ያልሺው ሳሪ ዝም በሉ አትበይን። ሁሌ ታፍነን እንችላለን ነው የተሰቃየን እኮ እናውራበት ነው ያልኩትም። ምክንያቱም ሀቡ ለምን ሁሌ ሳሪ እኔ ስለማውቅ ነው። ሜቢ አሁን ሌሎቹ በኮሜንት ምናምን የሚጽፉት ስለማውቅ ነው። እኔ ሳሪ ለጓደኞቿ ለእኔ ተይው ለሌሎቹ በቃ ላሉት ለጓደኞቿ ያላትን ነገር ስለማውቅ ነው። እና ያልኩት እንናገር እስኪ እናውራ ስለ አንቺና ስለ ይክሩ ያለውን ነገር ጥሩ ነገር እኔ በቅርቡ ስለማውቅ ነው እንደዚህ ያልኩት ሀቡ። ሌላ ነገር ለማለት ፈልጌ አይደለም። እስኪ የተፈጠረውን ምን ማድረግ እንዳለባት ኢቭን እንኳን በግሩፕ ሰባስባ ስማቸው ብዙ ሰው አለ፣ ብዙ ሰው የማይጠሩ ልጆች አሉ። ግሩፕ ላይ ቀላቅላ ከኛ ከጓደኞቿ ውጭ ማለት ነው ጨምራ ተውጣጦላት ተልኳለኝ። ኦኬ ያን ብዙ ልጆች አያውቁም። የሚያውቁት ሌላ ነገር በጣም ብዙ ነገር ስላለ ነው። ያን ነው እናውራ ያልኩትኝ። ክፉ ነገር የተናገርኩትም ይክሩ እንደዚህ አንቺ እንደዚህ ምናምን ያልኩትም ነገር የለኝም። ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት አለች። ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆነ ነው መጥፎነቷ? እሺ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ለዚህ ስንላት እኮ እሺ አትልም። እኔ በቃ አለው እናንተ ልጆች አሳደግናችሁ ነው የምትለው። በኋላ ሃይሚ ምንም አልተናገረችም። ኧረ ተመስቻለሁ ለወጣም ሚውት አድርጋ ነው ያለችው። እዚህ የሪም ኢቭን ይገባሽ። ስለዚህ ያ ሁሉ ታይምስ አድርጋችሁ ሃይሚ ብላችሁ ተጽፎ የነበረው ሃይሚ ቦታው ላይ ነበረች ገስት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪም ኢክራም ብላ ስሟን ጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሃይሚ አንቺን የሰደበችበት ሪካርድ አለሽ? አይ እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነግሬሻለሁ። እሷ እንዳለች ሁሉ ቱቱና ማዚ ናቸው። ስለዚህ ሃይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም ውዴ። አቡዬን በጣም ነው የማመሰግን የኔ እናት። እሺ ማዚ
ሀቡ የሃይሚ ጀስት እናውራበት አታፍኝን ከሚል ውጭ እዛ ላይ ምንም የለውም። የተናገራችኋት አንቺ እናቱ ስለሆናችሁ ኢክራምን ይቅርታ ጠይቋትና ሰላም ፍጠሩ። እየተመካከሩ ነው እንዴት ይቅርታ እንደሚጠይቁሽ አንዴ ጠብቃቸው። አይደለም እየጠራኋት ነው። አብሪ ቪዲዮን አብሪ ብትነጋገሩ ስም ችግር አለ ማለት አይደለም። አቡ እንዴት ነሽ? ሰላም ትኩይ እንዴት ነሽ? ለመስገን ይኸውልሽ፣ እኔ እዚህ ባዚም ፔጅ እኔ ጋንቻ ጋር አይመቸኝም ሲጀመር። እኔ ኢክራም ለኛ ጓደኛችን ናት፣ ገብቶሻል? ግን አንድ ነገር ልንገርሽ፣ ኖ ስታክ አይደለንም። ምን ሰማለና እዚህ ጋር ትሰማላችሁ። ልንገርሽ፣ የመጀመሪያ መነሾ ማለት ነው ሳሪን ሲሰድቧት፣ ሳሪ ጓደኛችን ናት፣ ለእሷም ለሁላችንም ሳሪ የሁላችንም ከጓደኛም በላይ ናት። ገብቶሻል? ነገሩ የመጣው አዎ ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ዲግምታምና ለአንዴ ለሁለቴ ቪዲዮ እየሰራች ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው። ገብቶሻል? የወጣይ ስትሳደብ ምድረ ገጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ የማሰራው? እረፉ፣ ጓደኛዬ ናት፣ የስደት እህቴ ናት። ስትሰድቧት አልፈልግም። ለእሷ ለእኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን። ገብቶሻል? ምክንያቱም እኛ ለኛ ምንከፋናል እንደ ጓደኛ ወጥቶ ሲሰድቧት፣ ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማችኋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩማን በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሰዋለሁ፣ ችግር የለም ብላ የላከቻ ሳሪና። ገብቶሻል? ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል? እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል እዚህ ጋር። ገብቶሻል? የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራ ተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠግቡ ያለን ተሰማ። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያዩታል። እምነት ሊያባሉ ገብቶሻል? ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በምትይ ቀስ አልልም፣ ዝም በያዳሚ እኔ ኢክሩ ለረጅም ጊዜ ኢክሩ የአይዞሽ እግዚአብሔር ያለው ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋስ ችግር የለም እላታለሁ። ገብቶሻል? ከእንደገና ደግሞ ቅድም ኢክራ ምንድነው የተሰማት? እድለኛ ናት፣ እድለኛ ትላለች። የኔ መርዳት ነው ወይ አለችው። እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ? እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት። እርዳታ ብፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችሁ ገብቶሻል? ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ ሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄን የተናገርነው፣ ሌላ ክፋት የተናገሩ ነገር የለም። ያስከፋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለን እኔ ዝም አልኳት። አግብቼ እንኳን መብሩክ አላችኝም፣ ወልጄም እንኳን ማርያም ማራሽ አላችኝ። ኦኬ ችግር የለም፣ ኢትዮጵያ ኔትወርክ ነው፣ አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምጽ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ ቱቱዬ፣ እንደ ትልቅ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ